ማሻአላ ለዚህ ደሞ ልነግራችሁ ነው ትያለሽ ግባለት ስንል እሱ ሁሉ ጡንቻ በጡንቻ ነው የተለቀቀው ኢትዮብ ላይ ግባለት ተብሎ እስቲ ጨዋለች ታደሰ ተማሪ እስቲ ከቀብራራዋ ተማሪ እስቲ ከልጅ አዋቂዋ ተማሪ እስቲ እንኳን እሷ እንኳን ተናንሾቹን ተላልቆቹን ታስተምራለች እንዴ ለስሜትሽ በልቅጠሽ ሰጣሽ ልጃችን ለነገሩ አልነካሽም እርግጠኛ ነኝ እንዴ ሂጂ ከፍተሽ ለሰጣሽው ፈልጊ ልጅ ክብር ሲኖራት ነው ምንድነው መንዘላዘል በልቃጣ እናቴ እና ቤት ለልጅ ያላንስ በግድ ፍቅር የለም እውነቷን ነው ነገረችሽ እንዴ ምን አይነት ደፋርነት ሂጂ እዛ አቁሞ የከተተልሽ ካዛ አራነ በቃ ቀጥሉ ሚውታችሁን አንስታችሁ ሌሎች እሺ አቤት ስታሳዝኑ አቤት የወሬ ጣም አረብ ሀገር በሰበሳት አለው እንጂ ጠበቃ ገዝቼ ነው ለብሩኬ የምከራከረው ለሃይሚ የምከራከረው እንደው ይናፍቅሻል እንዴ እንኳን አንድ ልጅ አይደለም ሚሊዮን ውለጂ እኛ ምን አገባ እንደ ቻይና 12ቱን ውለጂ እኛ ምን አገባን ታዲያ እኛ ምን ሊበላልሽ የጨረቃ ፋሚሊ ሊቀበልሽ እውነትሽን ነው ብስብስ የበሰበሽ የገብና ሃይሚ ግንግና እንዴ ለምን ብለሽ አይሆንም አይደረግም አንቺ የበሰበሽ ያላ ሂጂበት ገዝቶበታል አንቺ ብስብስ አንድ ሚሪ እዚህ ጋር ሼፕ መደረግ ያለበት ነገር አለ እሺ እውነተኛ የሃይሚና የብሩክ ደጋፊ ሆብለን መውጣት አለበት ሆብለን መውጣት አለበት እኮ ይሄ ይኸውልሽ ያው የምናስተምረው መሰለሽ ይሄ የሴት ወግ አይደለም ክብረ ቢስነት ነው ያረጋችሁ ልጅ ይዘሽ ቤትሽ ቁጭ በይ ፈጣጣ አትሁኚ ትክክለኛ ነገር እያደረግሽ አይደለም ተልኮሽ የሰው ህይወት ለመበጥበጥ መሆኑ ታውቆብሻል ስለዚህ ፕላስቲክ እርግዝናውንም ይሁን የእውነት እርግዝናውንም ይሁን ይዘሽ ቤትሽ አርፈሽ ቁጭ በይ እስከምትወልጂ ተወለደ ሲባል ንገናኝ እስከዛ ግን ከሰው ህይወት ውጪ ብለን እናስተምራት እንጂ ያ ምናምን ይሄ ነገሮቹ ጥሩ አይደሉም እሺ አንቺ የሴት ወግ የለሽም እንኳን ብሩኬ አይደለም ይሄ ጽድት ያለው ልጅ ሌላው እንኳን አይመኝሽም በዚህ ባህሪሽ ብለን እናስተምራት አይሻልም ህዝብ አወቀው አሁን እኮ እነሱ ሚዲያ ላይ ስለወጡ ነው እንጂ እንዳለ ህዝቡ ውስጥ ለውስጥ እኮ ልጅቷ ባለጌ መሆኗን አለች እንግዲህ ልጁ ምንድነው ሉሲ ነው እንዴ ሉሲ ነው ቆይ ዛሬ ደስ የሚል መልስ አልመለሰም ዛሬ የሁላችንንም ጥርጣሬ አላስወገደም ዛሬ አስወግዷል ዛሬ እርግጠኛ ሆኗል አይደለ ሰው በቃ ጥርጣሬያችን ተወግዷል አሁን ከዚህ በኋላ ከሁለቱ ጎነን ነገ ደግሞ አጅሪቷ ካልኩሌሽኗን ሰርታ በፍቅር ከሱ ግራ ፏፈሽ እያለች ትመጣለች ማለት ነው እነሱ ናቸው መጀመሪያም ክፍተት ያደረጉት ወይ ኮረንቲ ትይዛለች ወይ እንግዲህ ምን እንደምትል አይታወቅም አሁን ምን ብሩኬና ሃይሚ ተስማምተው እንዲመጡልን ነው በቃ አለቀ ከዛ ኮረንቶሎጂካሊ ያነበበቻት በደንብ ነው ሁኔታዋን ያየቻት ስለዚህ ምንም ምላሽ ነገር ቦስ ራሱ እኮ ተገረመ ተንኮል ይዘሽ እንደመጣሽ አይተናል አለ ተንኮለኛ ነበር አረ እንደው አንድ ደና ጽሁፍ እንዳጽፉ እንደው ይራለው የታየኝን ነው የምናገረው የታየኝን እናገራለሁ ብሩኬን ለመሸፈል እንደው ሲኦል ይወስዳል እንጂ እሷንማ እንደው ወይኔ ዘቡ ግን አንድ ነገር አለ በዚህ መሀል ምቀኞችን የማይደግፈው ፈጣሪ ስላለ እንትን ያላችሁ ሁሉ ይቺ ልጅ ዘግዝቃችሁ እስከ ነገ በዚህ ሰዓት ድረስ ተዘግዝቃ ማየት ነው የምንፈልገው በቃ ምንም ካርካተር አይደለም ይሄ ካርካተር አይደለም እኔ አንጀቴ ቆስሏል ነው ሁለተኛ ሴቶች አዋረደችን እኔ በእንደዚህ አይነት ተርካሻ ሴት ልጅ ለምን ወለድኩ እስከምን ድረስ ነው ልጆቼን በእውነት እሷን እንዳታይዋት ነው ያልኳቸው
እነሱ ሃይሚና ብሩኬ ስለሚወዱ ነው ቪዲዮ የሚያዩት። በጣም እውነት የሚያሳፍር ነው። እና ሀብ አደራህን ናኒ አደራሽን ሀብ ደግሞ ወይ ጋሽ ጨምረህበት የሁለቱ ነገር ቋጭተህ እሷን አውጧትና ተዋትና እንዳትገባ እነሱ መሀላቸው ላይ ድጋሚም እንደዚህ ልታቋሻቸውን በፖሊስ ምን ስለሆነች ነው ፖሊስ ቤት ይዤ መጥቼ በማስፈራራት አይደለም። ትዳር በፍቅር ነው። ትዳር በመውደድ ነው እንጂ በፍቅር ነው እንጂ በእንደዚህ አይነት ተርካሻ እናንተ ቤት ልትገባም እኛም አንፈቅድም። እንደዚህ አይነት የወረደ ሴት ቤታችሁም ሊገባ ሃይሚ እግዚአብሔር ያክብራት፣ እስከ መጨረሻዋ ትክበር። እመቤቴ ታክብራት፣ የተወለደችባት ኪዳነ ምሕረት ታክብራት። በእውነት ቤተሰብ አክብራ፣ እናንተ አክብራ፣ ሙሺ አክብራ፣ የእሷን ቤተሰብ አክብራ፣ ወዴንሳ አክብራ። አገር ምድሩ የወደዳት እቺ እንቁ የሆነች ልጅ ከህይወቱ ፈልቅቃ ለማስወጣት ትላንት የት ነበረች? ትላንት በዛ ውቅቅጥ በወጣ ነገር ላይ ሲያልፉ የት ነበረች? አዝኜልሽ ነው። አሁንስ አዝናላት ነው የመጣችው። አሁን አዝናላቸው ነው የመጣችው። ህይወታቸውን ለማከፋፈል ህይወታቸውን ለመስቀልቅሉ ለማውጣት ነው ታቅዳ ተልካ ነው የመጣችው። ሀብ ነገ ከነገ ወዳ እንዳትል ነገሩ ቋጭተህ እነሱን አንድ አድርገህ ከዛ በኋላ የሚመጣ ነገር ያዩታል። እስኪ ፖሊስ ታምጣ። ደግሞ እንደዚህ አይነት እርጉዝ እኛ አይተንም ሰምተንም አናውቅም። እኛ ወልደናል፣ እኛ ማርግዘናል። እንደዚህ አይነት አይተንም ሰምተንም አናውቅም። የእሷ እርግዝና ውሃ ነው እንዲህ በቀን ቀን እየፈለቀ የሚሄደው እንዲህ ምንድን ነው? ኧረ በስመ አብ እመቤቴ ይቅር ትበልሽ። እውነት ካፌ እንደ ክፉ አታናግሪኝ። እውነት ምናልባት እዛ ጋር እነሱ ቆመው እነሱ ልጅነት ወስደውባቸው በደንብ የሚያውቁ ከሆነ አንድ ሰው ጥሩ የሚያውቅ ሰው ጠንቅቆ የሚያውቅ ሰው ይዘህ ሄድ በስርዓት። እስኪ የእሱ ልጅ አይደለም፣ በፍጹም አይደለም። በግርድ ያንተ ልጅ ነው እመን፣ በግርድ እመን። እንደዚህ አይነት ነገር ትዳርም ይሆናል አይባል። ደግሞ ብሩኬ እንዲህ ነገር አያደርግም። ሃይሚ ስንቴ ፈትነዋለች፣ አላደረገው። ስንቴ ፈትነዋለች፣ ስንቴ አድርገዋል። እኛ እንደዚህ አይነት ነገር የወረደ ነገር ቤታቸውም ሊገባ አንፈቅድምም አናይምም። ካሁን በኋላ ከህይወታቸው ሁሉ ቅብላ ትወጣ እና ሀብ አደራ አደራ፣ እንደው በመቤቴ እንደው በቅዱስ ገብርኤል በቃ ነገ ከነገ ወደ እንዳትሉ። ይሄ ነገር ቶሎ ብላችሁ ቋጩ። ወዳችኋለሁ፣ አከብራችኋለሁ። ይሄ እኛ እንኳን ሌላ እዚህ ያለ ነው በአንቺ እንትን እኛ እየተሳቀቅን ነው። ድፍን ቡታጅራ ሴት ወንዱ አንቺ ላይ ተነስቷል። ሴቶቹ እኛ እየተሰደብን ነው በአንቺ እያሉት ነው። እንዴ ምን አይነት እንዴት! እኔ እንጃ፣ እኔ አላቅም። ግን ሴት ልጅ እንጂ ወርዳ ዘቅጣ ስትመጣ በጣም እኔ እንጃ አላቅም። እኔ ግን ነገ ጠዋት እንዴት ብዬ ነው የምወጣው? እንዴት ብዬ ነው የምሄደው? እንዴት ብዬ ቤተሰቦችሽን አታስብም እንዴ? እንዴት ነው በግድ የስ ያልሆነ ሰው ያንተ ነው ድርቅ ብለሽ እንዴ? ሕፃን ልጅ አይደለም ይሄ ልጅ። የሚጠጣ እንኳን ሰው ቢሆን አሁን በመጠጣት ተታልዬ ወይ ተታሉ ይባላል። እንዲህ ሁሉም አውቀውብሻል። ዛሬ ቦስም አውቀውብሻል ስራሽን። ኑ ልንገራችሁ አዲስ ነገር ብለሽ ጠርተሽ አምጥተሽ ሌላ ታሪክ የምታወሪው ይሄ እውነትም ቀጥታ ተልኮ ተሰጥቶሻል። አንቺ እነኝን ልጆች አለው ብለሽ ተልኮ ተሰጥቶሽ ነው የመጣሽው። እነሱ ግን መቼም አይለያዩም። ሃይሚ የብሩኬ ናት፣ ብሩኬ የሃይሚ ነው። በቃ ከዚህ ውጭ ምንም ነገር የምታመጪው ነገር የለም። ደግሞ ፖሊስ አመጣለሁ አንቺ ምስሎንሽ ነው ፖሊስ የምታመጪው ማነሽ አንቺ? እንደውም ብታመጪ ጥሩ ነው። የተላክ ያለሽን ተልኮ ታውጫለሽ። እርግጠኛ ነኝ የተላክሽበትን ነገር ታውጫለሽ፣ እግረ መንገድሽን ማለት ነው። እና ሁለተኛ ደግሞ እኔ ዛሬ በእውነት እኔ ራሴ መቆጣጠር ነው ያቃተኝ። ሁለተኛ እንደዚህ መተሽ ጣትሽን እነኚህ ልጆች ላይ እንደዚህ የምትቀስሪ ነገር ይኸውልሽ፣ እኔ ሳስበው ራሱ የእውነት እመቤቴን መደዴ ነሽ አንቺ። ቤተሰብ ያሳድገሽ ልጅ አይደለሽም። በጣም በቃ አግድም አደግነሽ እንጂ እንዴት ነው? ወይስ ልጆቹን ሰበብ ለመክተት ነው? በቃ አሁን ዛሬ በዚህ ያልሆነ ሲልሽ ሰበብ ልትከቺው ነው። ልጅቷንም ሰበብ ልትከቻት ነው። አሁን የዛ ሰዓት እንደዛ እንደያዝሽ አንስቶ ባፈረጠሽ ጥሩ ነበር፣ ግን ምን ያደርጋል። እና በጣም ነውር ነው። ወደ ራስሽ ተመለሺ። ይሄን ነገር ከምታረጊ እንዲህ ነገር እንትን ብያለሁ እና እርዱኝ ብትይ እኮ ሁሉ
ሁሉም ይተባበርሻል። በእውነት እርዳታ ብትጠይቂኝ ሁሉም ይተባበርሻል። እንኳን አይደለም የቡታጅራ እኛ የማዳም ቅመሞች እንተባበርሻለን። እንዲህ የሰው ህይወት ገብተሽ ከማማሰል ከመበጥበጥ ማለት ነው። እና ወደ ራስሽ ተመለሽ። ሴት አታሰድቢ። የእውነቴን ነው። ሴት እንዴ ወንድ ልጅ እንዲህ አጠገብሽ ቆሞ የኔ አይደለም እኔ አልፈልግሽም እያለሽ እንዲህ ምን አይነት ውርደት ነው? በኢየሱስ ስም እንዴ በጣም ወደ ራስሽ ተመለሺ። ይሄ የሰው ህይወት አትበጥብጪ። ዛሬ ተነቅቶብሻል። በቃ ሁሉ ነገርሽ ዛሬ አመጣጥሽ ተነቅቷል። ከታች የሰው አንዳንድ ቁጥር መጻፍና ያንን ኑረት ነው ባህር አገባለሁ አስገቡሽ ተውብሻል። በቃ አይሚም ነቅታብሻለች። ቦሰም ነቅቶብሻል። ቡርኬም ነቅቶብሻል። በቃ ስለዚህ ወደ ራስሽ ተመለሺ። ከዚህ ደግሞ በኋላ ለናኒና ለሀብ ነው ይሄን ነገር ማስተላልፈው። ሀብ እንግዲህ ሁሉን ነገር አሁን ዛሬም ፍንጭ ሰተህናል። እግዚአብሔር ያክብርልን። ናኒም ይሄን ነገር ይዘሽ መተሻል። ምን ምክንያት ተፈልጎ ነው ወደዚህ ቤተሰብ ይሄን ነገር ይዛ የመጣችበትን ምክንያት ብላለች። ያው የምታውቀው ነገር አለ ማለት ነው ካንቺ ጋራ ዛሬ ወደ እሷ ነው የሚሄደው ብላለች። ስለዚህ እናንተ የጀመራችሁትን ነገር ነገ ዛሬ ሳትላብ እንደጀመር ካሁናኒ መታለች። ትምህርቷን መስዋዕት አድርጋን የመጣችው ይሄን ነገር በአስቸኳይ ጨርሳችሁ ሰላም እቺ ልጅ ካጠገባቸው ከዚህ በኋላ ደግሞ ኑ ብላችሁ ስትጠራችሁ የእውነተኛውን ነገር እውነቱን ልታወጣ ካልሆነ ቡርኬም አትሂድ፣ ሀይሚም አትምጪ፣ ቦስም አታንሳ ስልኳን። አሁን እነሱን የማታገኝበት ስልኳ ተዘግቶ ብሎክ አድርገዋታል። አሁን ማጋ ነው የምትደውለው? ቦስ ጋር ነው። ቦስ ከዚህ በኋላ እቺ ልጅ እንዳታገኛት በቃ እኛ አንፈልግም። በአጠቃላይ እቺ ልጅ እንድትመጣ ከልጆቹ ጋር እንድትገኝም አንፈልግም። ሀይሚዬ ደግሞ እዚህ ጋር አሁን ሁሉ ነገር ነቅተሻል፣ ሁሉን ነገር እንትን ብለሻል። ግን አንድ ነገር እኔ አሁን በጣም ውስጥ የሚሰበረው ሀይሚ ለምንም ይምጡ ለስራም ይምጡ እኔ ከህይወታችሁ ልውጣ እወጣለሁ የምትይውን ነገር ተይ። እየተደጋገመ እንልሻለን። ማናባቷ ሆና ነው ከአንቺ ከነሱ እሷ ከሷ ህይወት የምትወጪው? ምን ስለሆነች ነው እንዴ? እንደዚህ መከራ ታይቶበት እንደዚህ ስንት መስዋዕት እየከፈላችሁ እዚህ ጋር የደረሳችሁትን ህይወት ከህይወታችሁ እወጣለሁ አትበይ እንዴ! ማናት እሷ ከህይወታችሁ? ምን ሆና ነው አንቺ ከነሱ ህይወት የምትወጪው? ከማን ህይወት ነው የምትወጪው? ሀይሚ ሁለተኛ እንደዚህ አይነት ነገር እንዳትናገሪ። በቀደምም እግዚአብሔር ያክብርሽ መልእክታችንን ተቀብለሽልናል። ዛሬ ደግሞ ይሄን ነገር ሁለተኛ ከህይወታችሁ እወጣለሁ የሚለውን ነገር ፈጽሞ እንድንሰማ አንፈልግም። አንቺና ቡርኬ አንቺና ቡርኬ ናችሁ። በቃ ከዛ ውጭ ግን ይሄ እኔ ከህይወታችሁ እወጣለሁ ማን አባቷ ስለሆነች ነው እሷ ባዘዘችሽ ነው እንደምትወጪው? አሁን ዛሬ አንቺም ደርሰሽበታል። ዛሬ በቃ እውነታውን እየተጋፈጥክ መታል። አሁን ከዚህ በኋላ እቺ ልጅ እውነታውን ልታወጣ ካልሆነ ብሩኬ አንተም አትቅረብ። ነገሩ እናንተን አታገኛችሁም፣ ግን በማንኛውም ነገር ከዚህ ልጅ ጋር አትገናኙ። በተቻለ መጠን አሁን ሀይሚን ተንከባከባት። ሴት ልጅ ናት። ናኒም ብላለች ቅድም። እኛም የምንለው ይሄንን ነው። ሴት ልጅ ናት። ያላሰበችው ነገር ነው ይሄ ነገር ዱብዳን አምጥታ ነገር እንዲህ ትንሽ ከተከፈተ ጥሩ አይደለም። ለእጅ ተያይዛችሁ ነገራችሁን አጥባችሁ እናንተ ወደ ሰላማችሁ ተመለሱ። እኔ እንደውም ዛሬ ቦስ ወደ አዲስ አበባ እንመለስ ሲል ይህን ሳልጨርስ አልሄድም ስላልክ ነው። እና ከዚህ በኋላ ልጅቷን በምንም አይነቱ አታገኟት። በቃ እቺ ምንም የሆነች በቃ ለምኗም ስነስርዓት እኔ እንጃ። ቤተሰብ እንዲችልጅ እንዴት አድርጎ እንዳሳደጋት ፈጣሪ ሰው። ከአንቺ የሚወጣው ልጅም ከሆነ ከአንቺ የሚወጣው ልጅ ምን አይነት ልጅ ነው? በኢየሱስ ስም እና በቃ ዳኞቻችሁ ካላችሁ ትንሰበሉ የዛሬውን አንቆሉ ስታገኛት ማለት ነው። ልብሱን ወደ ላይ አውጥተሽ እናምተሽሻን ጉትት አድርገሽ አውጪልን። ኖ ስታጣጥፍ ለምንድን ነው ሆዷ ላይ ያላደረገችው? ለምን ወደ ላይ ያደረገችው? ይሄን ጥያቄ ብቻ ጠይቁልኝ። ከተጫነችው ቡፍ ይላላ። ገባችሁ? ከላይ ነው ያደረገችው። እዚህ ጋር ማሬ እዚህ ጋር ክፍተቱ እንደዚህ ከወደ ላይ ተጫነችው። እዚህ ጋር ቡፍ ሊልባት ነው። እዚህ ጋር ክፍተት ሊፈጥር ነው። ክፍተቱ ነው እየሸፈነች ያለችው። ታዲያ ደግሞ አቀማመጡ ጨርቅ እንዴት ነሽ ማሬ?
አለ ሁላችሁም እንዴት ዋላችሁ? ሰላም ናችሁ? አለን አለን አለን። ደህና እንዴት ነሽ? አናንዬ እኔ እናት እንዴት ነሽ? አለሁልሽ